ምንድነው አንቺ እንደዚህ አጣርፈሽና አቻኩል ሲጠራሽ ምንድነው? አለቃ ትልቅ ችግር ተፈጥሯል። የምን ችግር? ቃል ሁሉንም ነገር አውቋል። ማለት ምንድነው ያወቀው? ስለምንድነው ያወቀው? ሁሉንም ነገር ማለቴ ዶክመንቱን ካስቀመጥኩበት ቦታ አውጥቶ እያንዳንዱን ነገር ነው ያወቀው። ምንም ነገር አልቀረውም። ሁሉንም ነገር ድራማና ውሸት እንደሆነ አውቋል። እኔ በጣም ነው የፈራሁት አለቃ። ቆይ አሁን ምን ላድርግ? ባለጌ ውሻ! እንዴት እንደዚህ ታደርጊያለሽ? እንዴት እንደዚህ ታደርጊያለሽ? እንዴት ነው ፈጣጣና ደፋሪዎሹ? ኧረ አለቃ እባክህን ይቅርታ። እንደዚህ አይነት ነገር ደግሞ እኮ ያጋጥማል። ምኑ ነው የሚያጋጥመው? ሁሉንም ነገር ማፈራረስ ነው የሚያጋጥመው? ቆይ ምን ማለት ነው? ምን አይነት ቅሌት ነው? ሁሉንም ነገር እኮ ነው ገደል የከተተሽው። እባክህን አለቃ ይቅርታ አድርግልኝ። እባክህ ይቅርታ አድርግልኝ። ኧረ ይቅርታ አድርግልሽ? ይቅርታ ነው የፈለግሽው? አንቺ ደፋር! አሁን ከዚህ ጥፊ። ለስራ ራሱ አታስፈልጊም። እሺ እንዴ አለቃ እንደዚህማ አታደርገኝም እንዴ? ብዙ ርቀት እኮ አብረን መተናል። ስትፈልጊ ተመለሺ። አታስፈልጊኝም አልኩሽ እኮ። ግን እኮ እማውቀው በጣም ብዙ ነገር አለ። ምንም ይሁን እኔን አይመለከትም። ስለዚህ አሁን ቶሎ ብለሽ ከፊት ጥፊ ያልኩሽ። ግን አለቃ የነገው ፕሮግራምስ? ወሬ አታብዢ። እሱን እኔ እወጣዋለሁ። አሁን ከፊት ጥፊልኝ አልኩሽ እኮ። ኧረ አለቃ ሂጂ ከዚህ ጥፊ አሁን። ሌላውን ስረቅና ግባ። ኧረ እኔ ሌባ አይደለሁም። እና ታዲያ ምንድን ነው? እዚህ ምን ይገትራል? እኔ ቤታችሁ ጥበቃ ነኝ። ማለት የኛ ቤት ዘበኛ ባልሆነ? አሁና ታዲያ እዚህ ቤት ፈጣሪ አውጣኝ። እና ዘበኛ ሆነ ነው እንደዚህ ደንግጠህ ሮጥ የወጣኸው? እናንተ ነው ቤቱን የምትጠብቀው? ቤቱ አንተን ሊጠብቅ ይችላል እንዴ? አረ ፈጣሪ ሆይ! አንተ ደግሞ የት ነው ማገር? ፊቱ አዲስ አልሆነብኝም። ኧረ እኔ አዲስ ነኝ። ስማ፣ እዚህ ምንም ነገር አትሰራም። ተስማምቶ ይሰጣል ያሉህን ብር ደግሞ እኔ እሰጣለሁ። ና ብለውን ውጣ። ምን ማለት ነው? እኔ ብር አልፈልግም። ኧረ እባክህ! እና ለነብስ ነው እንደ የምጠብቅልን? ቤተክርስቲያን በር ቆመ የምጠብቅ መሰለህ እንዴ? ምን ይመስላል? ኧረ በል ስንት እንደምትፈልግ ተናገር፣ አትግደርደር። የሚከፍለውን እጥፍ እከፍልሃለሁ። እሺ በል ቶሎ በል ውጣ፣ ተናገር። እኔ ብር አልፈልግም አልኩ። ኧረ ጉዴ! ሰውዬው ያማል እንዴ? ብር እኮ ነው ያልኩህ፣ ትሰማለህ? ብር እኔ አያመኝም፣ ግን ሰርቼ ያላገኘሁትን ገንዘብ አልፈልግም። ለዛ ነው እንግዲህ ይቅርታ አድርግልኝ። እሺ ነገ ጠዋት ብር ብለህ እግሬ ስር ትወድቅ የለም? ምን አለፋኝ፣ ብር አልፈልግም። ጅማ ጤነኛ አይደለችም። አሁንም ትንሽ ደቂቃ ጠብቅ። ልክ ስደውልላችሁ ትመጣላችሁ። እስከዛ ደበቅ በሉሽ። የሁለታችን ፕሮግራም እንደሆነ ብቻ ነው የነገርኳት። እሺ በቃ የኔ ልጅ። ግን ልብስ ለመቀየር ገብታ ቆየችብኝ። አቤል አንተ ሄደህ ታያታለህ? እሺ በቃ የት ናት ግን? ክፍል 203 እዛ ናት። ደህና መሆኗን ብቻ አረጋግጥልኝ። እሺ ገንዬ ቁጭ በይ። ገኒ ከጫጫታው ራቅ እንድንል ብዬ ነው ይዣት የመጣሁት። ምናልባት ራቅ ስትል መንፈሷ ከታደሰ ብዬ። ትንሽ ነቃ ማለት አለባት። ለዛ ነው ብዙ ሰው ያልጋበዝኩት። አንቺም እናቷ ስለሆንሽ ነው የመጣሽው። አቤልም ደግሞ በእርግጥ ያለ አቤል ምንም ማድረግ አልችልም። እሱ ነው እየተሯሯጠኝ ያዘጋጀው። አዎ ጎበዝ ልጅ ነው። ናታን እንዲህ ያልከኝ ክፍል እኮ የለችም። በዛ ላይ ደግሞ በሩ ክፍት ነው። ያያ ሰው ካለ ብዬም ስጠይቅ ማንም አላያት። የምርን ነው አቤል? እንዴት ሊሆን ይችላል? እሱን እኔም አላውቅም፣ ግን የለችም።
አቤል በቃ ሂዱና እናንተ ኬኩን ይዛችሁ። እሺ እኔ ጨረቃ በጣም አምሮብሻል። የሰው ልጅ እድሜው ሲሄድ ወይም ደግሞ ሲቆይ ውበቱ ይረግፋል፣ ይጠወልጋል ይባላል። አንቺ ግን እንደ አዲስ ውብ ነሽ። እያበብሽ ነው የምትሄጂው። እኔ ቆንጆ ለምን እንደዚህ ሆንኩ ይመስላል? ይናት አላውቅም። ለምንድን የሚያፈቅረኝና የሚንከባከበኝን ባል ስላደለኝ ነው። ሴት ልጅ የሚወዳትና የሚንከባከባትን ባል ካገኘች ሁሌም ሕፃንና ውብ እንደሆነች ትቀጥላለች ይባላል። ስለዚህ ይሄ ውበትሽ ላይ የኔ ማስተዋጽኦ አለበት ማለት ነው? አዎ የኔ ውድ ባል በጣም አለበት። የኔ ሚስት፣ የኔ ጨረቃ፣ የኔ ውብ፣ የኔ ትሁት፣ የኔ አስተዋይ፣ የኔ መካሪ፣ የኔ ሁሉ ነገር፣ እጅግ በጣም በጣም ነው ማፈቅርሽ። አንቺ የዘላለሜ ነሽ። በጣም ነው ማፈቅርሽ። እንኳን ተወደድሽልኝ የኔ ጨረቃ። አመሰግናለሁ የኔ ባል። በጣም ነው አመሰግናለሁ። ኤፍዬ እንኳን ተወለድሽ። ቀሪ ዘመንሽን ይባርክልሽ። አሜን አሜን። አመሰግናለሁ። ውይ እቃ ረሳሁ፣ መጣሁ። በቃ እንቀመጥ። ገኒ በቃ ጽያት መጣም ማለት ነው? የኔ ልጅ በዚህ ሁኔታ እንዴት ትመጣለች ብለሽ ነው? በዛ ላይ ነገሩ ገና አልተረሳም። ልክ ነሽ። እሱስ በቃ ትንሽ እርሳውና ቀለል ሲሉ ትገባለች። አዎ እስኪ እንዳፍሽ አድርገው። እንዴ ለምንድን ነው መንገድ የምትዘጊው? ያምሻል? ይቅርታ የኔ ወንድም፣ ሳስበው ቦታ ተሳስቻለሁ መሰለኝ። አቅጣጫው ልታሳየን ትችላለህ? ይህን ቦታ ነው። ሜርሲ ናታን፣ እንዴት ነህ? ይህ የጠፋ ሰው ከስንት ጊዜ በኋላ ተገናኘን። ያልሞተ ሰው ይገናኛል የሚባለው እውነት ነው ማለት ነው? አዎ በጣም ይገርማል። ቆይ ከሀገር ውጭ አልነበርሽ እንዴ? መቼ መተሽ ነው? አሁን እኮ በቅርብ ነው የመጣሁት። ሳይ እኮ ነው ያስቆምኩህ። በጣም ጥሩ። በቃ አሁን እየቸኮልኩ ስለሆነ ስልኬን ያዥውና ደውይልኝ፣ እንገናኛለን። እሺ አሪፍ። 09 በቃ ደውይልኝ። የኔ ጨረቃ፣ ከዚህ በፊት የነበረሽ ቀለበት ስለጠበበሽ እንደ አዲስ ታገቢኛለሽ? አዎ አገባለሁ። አንቺ ደግሞ እዚህ ምን አባሽ ታደርጊያለሽ? ሉሊት፣ ሳልቀብርሽ ቶሎ ሂጂ። ምንድን ነው ይሄ? ቤተሰብ ፕሮግራም አይደለም እንዴ? እኔ ደግሞ ቤተሰብ ነኝ። አንቺ ከኛ ቤተሰብ ውጭ ነሽ። ለማንኛውም ኤፍራታ እንኳን ተወለድሽ። እሺ አሁን ከዚህ ሂጂ። ለልደታችሁ የሚሆን ትልቅ ስጦታ አለኝ። አትቀበሉኝ? ሉሊት አንድ ያገኘሽን አይደለ? በቃ ችግር አትፍጠሪብን። ከዚህ ሂጂ። አልሄድም። ቃል
ቃል እንኳን ተወለድሽ። ቀሪ ዘመንሽ የተባረከ ይሁንልሽ። አመሰግናለሁ ጽዬ። ለእናንተ አንድ ስጦታ አለን። ጽዮን ፕሮግራሜን አታበላሽ። ቀጥ ብለሽ ውጪ። አታስብ ወንድሜ፣ ስጦታውን ከሰጠናችሁ በኋላ እንወጣለን። ቃል ቅድም የጀመርክልኝን እንኳን አልጨረስክልኝም። ምንድን ያልጨረስኩልሽ? ስለ ፍቅረኛ። እሷ እኮ ፍቅረኛ አይደለችም፣ እህቴ ነች። ምን? ቃል እየቀለድክ ነው አይደለ? እየቀለድክ ነው በለኝ። አይደለም፣ ዝርዝሩን ቀስ ብዬ እነግርሻለሁ። ይሄን ግን የእውነቴን ነው የነገርኩሽ። እንዴ እውነት በጣም ከባድ ሰው ነህ። እንዴት ነው ቆይ እንደዚህ ማስመሰል የቻላችሁት? ቆይ እሱ ራሱ እንዴት ነው እንደዚህ ማስመሰል የቻለችው? እውነት በጣም ከባድ ሰዎች ናችሁ። ተረጋጊ፣ ገና ሌላም ብዙ ነገር አለ። ምንድን ነው ደግሞ ሌላው? እኔ ከወንድምሽ ጋር አንድ የሚያስማማችሁ ነገር ይኖረኛል። እንዴት? አይ ቶ እሱን እንኳን አታስበው። ከምሬ ነው። ትልቅ የሚያስታርቅሽ ነገር ይኖረኛል። እሺ ምንድን ነው ንገረኝ። ግን እባክህ ቃል የማይሆን ነገር ውስጥ ልታስገባኝ አይደለም አይደል? አይ አይደለም። እና ቆይ ለምንድን ነው የምታግዘኝ? ለምን እንደማግዝሽ እኔ ራሱ ነው። እናት አሁን ራበኝ። ትንሽ ምግብ ልታመጭልኝ ትቻለሽ? እሺ እትዬ። እናት እትያት በይኝ እሺ። እንደ ጓደኛሽ ልታይኝ ትቻለሽ። በደንብ እረፍት ማድረግ አለብሽ። የምትፈልጊው ነገር ካለ ደግሞ ሰኒ መጠየቅ ትችላለሽ። እኔ አንድ ቦታ ደርሼ መምጣት አለብኝ። የት ልትሄድ ነው? ከተሳካልኝ አንድ የማስጨርሰው ነገር አለኝ። ማለቴ አንቺና ወንድምሽን ማስታረቅ። ኧረ እባክህ ቆይ ምንድን ነው እሱ? ከነገርኩሽማ ሰርፕራይዝ የተበላሸ ማለት ነው። የምን ሰርፕራይዝ ነው? ንገረኝ። እውነት ለማንም አልናገርም። ሰኒ አንዴ ወደ ውስጥ ግቢ። በል ንገረኝ። ምንድን ነው እሱ? ከእናንተ ቤተሰብ ጋር ትልቁ የሚያገናኝን ነገር የወንድምሽ ልጅ ነው። ምን? እና በመሞቱ ያንተ እጅ አለበት እንዴ? አይ አይደለም። እና እሺ ምንድን ነው ታዲያ? የወንድምሽ ልጅ በህይወት አለ፣ አልሞትም። ምን እያልክ ነው ቃል? መቼም የምታወራው ነገር ቀልድ ነው አይደለ? እንደዛ ነው አይደል? እውነቴን ነው። እስከ ቅርብ ጊዜ እኔ ጋር ደብቄው ነበር። ወይኔ ጉዴ! ቃል ምን እያልክ ነው? እባክህን ተው፣ እንደዚህ አይነት ነገር አትናገር። በቃ ተው። ቆይ ይህን ነገር ተናግረህ ምን ትጠቀማለህ? ቆይ እሺ አንዴ ጠብቂ።
ነገ የፍራታ ልደቷ ነው። እኔ እንጃ ነው እንዴ? እኔ እንጃ። አዎ እንደሆነ ነው የማውቀው። አንቺንም ከወንድምሽ ጋር አስታርቅሻለሁ። ከተሳካልኝ ደግሞ ልጃቸውንም ሰጣቸዋለሁ። ግን ቃል እኔ ምንም እያመንኩ አይደለም። ይሄ ፎቶ ኤአይ አይደለም አይደል? ለምንድን ነው የጠራሽ? ምን ፈልግሽ? ቃል አግዘኝ። አንድ የማድረገው አስፈላጊ ነገር አለ። ለምን ነው ሉሊት? ደግሞ ተንኮል ስትሰሪ ልተባበርሽ አይደለም? ሲጀመር እኔ አንቺ ነገር ውስጥ አልገባም፣ አልነካከም። አንተ በምታስበው መንገድ አይደለም። እገዛህን የፈለግኩት ጥሩ ሰው እንደሆን ብቻ ነው። እባክህን አግዘኝ። የኤፉና የናታንን ልጅ የወሰደው ሰው ጋር ስደራደር ነበር። እባክህን ይህ ድል እንዳያልፈኝ አግዘኝ። ለምን? ለማስመለስ ነው። ምኑን ነው የምታስመልሽው? ልጁን ነው? አዎ ልጁን። ነገ እቀበለዋለሁ። ያለኝን ድርሻ ለልጁ ስለ አሳልፌ ሰጥቻለሁ። የምርሽን ነው ግን የምታወሪው? ደግሞ የምን ድርሻ ነው? ቤቱ ላይ የተወሰነ ድርሻ አለኝ። እሱን የሰጠሁት። እርግጠኛ ነሽ ግን? አንቺን ማመን አይደለም መጠርጠር ይከብደኛል። እመነኝ፣ እውነቴን ነው። ተጸጽቼ ነው ይህን ነገር የማደርገው። ቃል፣ ከዚህ የተሻለ ድል ደግሞ ከየትም አይመጣም። ከልብሽ ከሆነ እሺ፣ አግዝሻለሁ። እሺ፣ አመሰግናለሁ በጣም። ምንድን ነው? የኔ ጨርቃ፣ የኔ ጨርቃ፣ የኔ ጨርቃ፣ እባካችሁ አምቡላንስ ጥሩ። የኔ ጨርቃ፣ ኤፉዬ፣ ኤፉ ይገኒ፣ ኤፉ፣ ኤፉዬ፣ ኤፉዬ፣ የኔ ልጅ፣ ኤፉዬ፣ ኤፉ፣ የኔ ጨርቃ፣ የኔ ጨርቃ፣ የኔ ጨርቃ፣ ኧረ አምቡላንስ ጥሩ። አምቡላንስ፣ አምቡላንስ፣ ኤፉ፣ የኔ ጨርቃ፣ ኤፉዬ፣ ኤፉ፣ ይፈላ፣ ሉሊት፣ ኤፉዬ፣ ኤፉ፣ ኤፉዬ፣ የኔ ጨርቃ፣ እባክሽ ንቂ፣ እባክሽ ኤፉ፣ ወንድሜ፣ ኤፉ፣ እባክሽ ንቂ፣ ይፈላ፣ አምቡላንስ፣ ኤፉዬ፣ ኤፉ፣ የኔ ልጅ፣ ኤፉዬ፣ ኤፉ፣ አንቺ ኤፉዬ፣ ኧረ ንቂ፣ ኤፉ፣ ኤፉ ናፍቆ እኮ ነው፣ ናፍቆ ነው። ቆይ ተውት። ናፍቆት እንደዚህ ያደርጋል። ተውት የኔ ውድ። የኔ ቆንጆ
ትላለች። እባክዎትን ኬኩትን ይቆርሱልን። እዛው እየበላችሁ ምንድን ነው የምታፈጭብኝ? አንቺ የቤትሽን አመል እዛው ብይ። ቁልጭ ቁልጭ አትበይ። አልበላም። በቃ ይንጨርካ አምላኬ እንዴት ነው ወንድሜን የማናግረው? በዚህ ቀን ይቅር ካላለኝ በቃ መቼም አይለኝ፣ መቼም በጭራሽ። ይቅርታ ጊዜያችሁን ካላስኩባችሁና እድሉን ከሰጣችሁኝ አንድ ነገር ማለት እፈልጋለሁ። እሺ እና አውሪ። ኤፍራታ፣ ገኒ፣ ፂ፣ ናታን፣ አቤል፣ እዚህ ያላችሁ ቃል፣ ሁላችሁም የኔን ባህሪ በደንብ ታውቁታላችሁ። እኔ ለሁላችሁም ላደረኩባችሁ ነገር በሙሉ በጣም ይቅርታ። ሉሊት፣ ከልብሽ ነው ይሄን ነገር የምታወሪው? አዎ ገኒ፣ አንቺ በጣም ጥሩ ሰው ነሽ። የኔ መካሪ፣ የኔ አስታዋሽ ነሽ። ሁላችሁም ምንም ቢሆን አውጥታችሁ አልጣላችሁኝም። ቤተሰቦቼ፣ ለሁሉም ነገር በጣም ይቅርታ። እንዴት ብዬ እንደማመሰግናችሁ ቃላት የለኝም። ለሁሉም ነገር አመሰግናለሁ። ምንም ነገር ሲፈጠር ሁሉንም ነገር ችላችሁ ከጎኔ አብራችሁኝ ናችሁ።
ለሱ በጣም አመሰግናለሁ። ሉሊት እኔ አላምንም። ሉሊት ይሄን ያክል ጊዜ ልጁ አንቺ እጅ ላይ ነበረ? አልነበረም ጽዬ። እና ምንድን ነው? ጽ ልጁን ያገኘችው ሉሊት ናት። ማለቴ ተደራድራ ያስመለሰችው እሷ ነች። የምርህን ነው ሉሊት? የእውነት አንቺ ነሽ እንደዛ ያደረግሽው? አዎ ጽ እስካሁን ላደረኩትና ላጠፋሁት ነገር መካሻ ይሆነኛል። እውነት በጣም አመሰግናለሁ። እሺ ሉሊት። የእውነት ወንድሜ ልጁ አልሞተበትም? እውነት ተመስገን ነው። ግን ቆይ እንዴት በህይወት ሊኖር ቻለ? አረ መቼስ በዚህ ሰዓት ስለ ዝርዝሩ አናወራም አይደል? እሺ ቃልዬ፣ እውነት ሁለታችሁንም በወንድሜ ስም በጣም አድርጌ አመሰግናለሁ። ምንም አይደል ጽዬ፣ እናንተ ለኔ ሁሉ ነገሬ ናችሁ። ሉሊት እኔ ካንቺ አልጠብቅም ነበር። በጣም ነው የኮራውብሽ። ፈጣሪ እንኳንም ወደ ቀልብሽ መለሰሽ። አመሰግናለሁ መላጢት። ሉሊት በጣም እናመሰግናለን። እሷ ናት ልጁ እንዲገኝ ያደረገችው እና ማመስገንም ካለባችሁ እሷን አመስግኑ። እውነት ሉሊት አንቺ ነሽ የኔ ያደረግሽው? በጣም ትልቅ ባለውበት ነው። ሉሊት በጣም ነው የማመሰግነው። ምንም አይደለም። ደስታ ይገባቸዋል። አንቺ ዘራይ ይዛ ዘራይ አንቺ ኧረ እንደው ሰው አለ ምን ይልሽ ነው ሰው አሁን ምን ይባል የኔ ስስት የኔ ዓለም እውነት በህይወት አለ? የኔ ናታን፣ እኔ ማመን እየከበደኝ ነው። ቆይ እንዴት ነው እንደዚህ የሆነው? የሆነ ዝም ብዬ የተንቀሳቀስኩ ያለሁ እየመሰለኝ ነው። አንዳንዴ ልካ ደስታ መግለጽ ይከብዳል። እኔም እንደዚህ ነው ጨረቃ። ደስታዬ መቆጣጠር እየቻልኩኝ አይደለም። ፈጣሪ ይመስገን ከማለት ውጪ እኮ ቃል አጠረኝ። ግን እንዴት ነው እንደዚህ ሊሆን የቻለው? በጣም ጭንቅላት የተወሳሰበብኝ እኮ። እሱን ከፕሮግራም በኋላ እንነጋገራለን ተብሎ የለ። ብቻ ታምር ነው። ሉሊትም በጣም አስገርማኛለች። እኔም በህይወት ዘመኔ እንደዚህ ስትሆን አይቻት አላውቅም ነበር።
በጣም እኮ ነው ስሜታዊ የሆነችው። ብቻ ሁሉንም ነገር የሰላም ያድርገው። አሜን ይሆናታል።